አብርሽ የሩታን ፍቅር ከውስጡ አልወጣም። አፉ ነው እንጂ የሚያወራው ልቡ ዛሬም ሩታ ጋ ነው ስንል እኮ በምክንያት ነው። ፋሚሊ እንግዲህ አብርሽ በተግባርና በወሬ የተለያየ ሰው እንደሆነ ከአንድም ሁለቴ ብዙ ጊዜ ሩታዬ አውርታለች ማለት ነው። ሰላም ሰላም ቤተሰብ እንዴት ናችሁ? ሰላም ናችሁ? ከያላችሁበት ሰላማችሁ ይብዛልኝ። ቤቱን ላይክ፣ ሼር፣ ኮመንት ማድረጋችሁን እንዳትረሱ እባካችሁ። ላይክ ማድረጉ ጆይን የምትሉ ልጆች አይከፈልበትም፣ ለእናንተ ምንም አይጎዳችሁም። ለእኔ ግን ያ ነገር ይጠቅመኛል ማለት ነው። እና ፋሚሊዎቼ እንግዲህ አብርሽ ሰሞኑ እያረገ ያለው ነገር በጣም ሁላችንም ግራ አጋብቶን ግራ ተጋብተን ነበር ማለት ነው። በቃ የሚሰራው ነገር እንግዲህ ከሄርሜላም ከሩታም ከፍቅር ጋር ሆኖ እንግዲህ ሌላ ዓለም ውስጥ እንደገባ ብዙ ሰዎችን እያስቆጣ እንደሆነ ሁላችንም ያየነው ነገር ነው። ግን አብርሽ እመኑኝ መጨረሻ ላይ የሚሆነው ከሩታና ከሩታ ጋር ብቻ ነው። በቃ ከሩታና ከሩታ ጋር ብቻ ነው። አብርሽ ሩታን ይወዳታል፣ ያፈቅራታል። አለቀ። አራት ነጥብ። የሩታ ፍቅር መቼም አንደበቱ ነው እንጂ የሚያወራው ከልቡ የሩታን ፍቅር አልወጣለትም አብርሽ ማለት ነው። እዚህ ጋር ሚዲያ ላይ መጥቶ እኔ ሩታን አልፈልግም፣ እኔ ከሩታ ጋር መሆን አልፈልግም ይላል። ለሩታ የሚያሳያት ፊት ግን ለሩታ የሚያሳያት ስሜት ብቻቸው ሲሆኑ የሚያሳያት ነገር የተለየ ነገር እንደሆነ ሩታ ተናግራለች ቪዲዮ ላይ ማለት ነው። እና እንግዲህ አሁንም ስልክ እያወራት ነው ማለት ነው። አያችሁ ፋሚሊ። ስለዚህ አብርሽ መቼም ቢሆን ከሩታ ጋር አይለያይም። ገብቷቸዋል። ያው ዓለም ምን አለኝ በሉ ምን አለች በሉ ዓለም አይ ራስሽን ደግሞ ወንድ አረግሽ አያለ መረተ ያንተን ተባተቢ እና አብርሽ ከሩታ ጋር ነው የሚሆነው። መጨረሻውን ብቻ ያሳያችሁ። ያው አብርሽና ሩታ አብረው ታርቀናል ብለው ሲመጡ ፈጣሪ ያሳያችሁ ብቻ ጠብቁ። አሁን ፍቅርም የመጣችበት ኬዝ ሌላ ኬዝ ነው። ይሄንን አምናችሁ ተቀበሉ። አንዳንድ ልጆች እውነት የመሰላችሁ ልጆች አላችሁ። እኔ ብዙ ጊዜ ስሰራ በዚህ ሰሞን ስለ ፍቅር እያወራው ነው እየሰራ ያለሁት። ፍቅር የመጣችሁ ቻናሏ ለማሳደግና ለማሳደግ ስላችሁ ለማንቀሳቀስ ነው። የፍቅር ቻናል ሞቷል። በቃ 100K እንኳን አይታይም። ያ ስለሆነ የፍቅርን ቻናል ለማንቀሳቀስ ነው ይሄ ድራማ የጀመሩት ማለት ነው እንጂ አብርሃምና ፍቅር ታርቀው አይደለም። ይሄ ነገር ይግባችሁ። በቃ አንዳንድ ልጆች ዝም ብላችሁ የምታወሩ ልጆች ማለት ነው። ፍቅርንም ደግሞ አትስደቧት። በቃ ያኒ ስራ ነው። ስራ እስከሆነ ድረስ ለስራ ነው እንዲያረጉት። ያው ቻናሏ ሊንቀሳቀስ ፈልጎ ነው። አብርሽም እዚህ ጋር ልታደንቁት ይገባል። እውነት ለመናገር ይሄ ስራው ቢያስጠላም ያው እሷን ለመተባበር ብሎ ያደረገው ነገር ነው ማለት ነውና የፍቅር ነገር ዝም እሱ ወደ ጥግ አድርጉት። ይሄ ከፍቅር ጋር ፍቅር ጀምሮ ነው የመጣው ምናምን የሚለው ነገር እውነት ለመናገር እሱን ወደ ጥግ አድርጉት። ይሄ ማይገባም ነገር ነው፣ ማይመስልም ነገር ነው። ከፍቅር ጋር ምንም የፍቅር ግንኙነት ጀምረውም አይደለም ምንም አይደለም። በቃ አለቀ። ቻናላ ለማንቀሳቀስ ብቻና ብቻ ነው። እና እዚህ ጋር መጨረሻ ላይ አብርሽ ከሩታ ጋር እንደሚመጣ እርግጠኛ ነኝ ማለት ነው። ሩታና አብርሽ መቼም ቢሆን እንደማይለያዩ ልቦናችሁ ይወቅ። ብቻ ያው በቅርብ ጊዜ ይሆናል ብዬ አስባለሁ። ግን ያው ላይሆንም ይችላል። ምክንያቱም እነሱ በዚህ አይዲያ ቪዲዮ መስራት ስለሚፈልጉ ሊረዝምም ይችላል። በአጭር ጊዜውም ሊሆን ይችላል። ሩታና አብርሽ አብረው ይመጣሉ። እና ብዙ በቃ የማይገባችሁና ያልገባችሁ ልጆች አላችሁ። አሁን ከፍቅር ጋር እንዲጀምረዋል። ያው ስራው ያስጠላል። በርግጥ ልንደግፈው አንችልም። እንደ አንድ ኢትዮጵያዊ እንደዚህ አይነት ነገር ለትውልድ ማስተላለፍ ተገቢ ነው ብለን ማናችንም አንቀበልም። ግን የስራው ሁኔታ ነው። አንድም ደግሞ የህብረተሰቡ ፍላጎት፣ የኛ ፍላጎት እውነት ለመናገር የኛ ፍላጎታችን ምንድነው? በቃ እውነቱን ተናገሩ። ይሄ ነገር እንደዚህ አይነት ነገር ሲሰራ ነው እንጂ ምናየው ጥሩ ነገር ሲሰራ አናይም። እና ያም ሆነ ይህ ለዛሬ ይዤላችሁ የመጣው ቪዲዮ ይሄን ይመስል ነበር። በቀጣይ ቪዲዮ እስከምንገናኝ ደህና ሁኑልኝ። ቤቱን ላይክ፣ ሼር፣ ኮሜንት ማድረጋችሁን እንዳትረሱ።